ዲጂታል የፋይናንስ ስርዓት በሀገራችን ኢትዮጵያ የዜጎችን የዕለት ተዕለት የኑሮ እንቅስቃሴ በማቃለል ለአጠቃቀም ምቹ እንዲሁም ጊዜና ጉልበትን በመቆጠብ እያበረከተ ያለው አስተዋጽኦ ከፍተኛ ነው። ለዚህም ማሳያችን አንዱ የኢትዮጵያ ንግድ ባንክ ደንበኞች ወደ ባንክ መሄድ ሳይጠበቅባቸው ጊዜያቸውንና ጉልበታቸውን በመቆጠብ ባሉበት ቦታ ሆነው በሞባይል ባንኪንግ አማካኝነት ገንዘብ እንዲቀበሉና እንዲልኩ አስችሏቸዋል። ታዲያ ጤናማ የሆነ የዲጂታል ፋይናንስ ስርዓት እንዳይኖር በመንግስትም ሆነ በግል ባንኮች ላይ ትኩረታቸውን በማድረግና የተለያዩ ዘዴዎችን በመጠቀም የማጭበርበር ወንጀል የሚፈጽሙ ግለሰቦች እንዳሉም የፖሊስ የምርመራ መዛግብት ያመለክታል። በኮልፌ ቀራኒዮ ክፍለ ከተማ በቡድን ተደራጅተውና የኢትዮጵያ ንግድ ባንክ ሰራተኞች በመምሰል ለተለያዩ የባንኩ ደንበኞች ስልክ በመደወልና ሲስተም እያስተካከልን ነው፣ ሽልማት ደርሷቸዋል፣ የምንነግራችሁን ቁጥር ተጫኑ ከማለት ጀምሮ የማጭበርበር ወንጀል ሲፈጽሙ የነበሩ በርካታ ግለሰቦች በቁጥጥር ስር ውለዋል። ከማን እንደተደወለላቸው ማረጋገጥ ሲገባቸውና በራሳቸው የጥንቃቄ ጉድለት የማጭበርበር ወንጀሉ ከተፈጸመባቸው መካከል ለቃለ መጠይቅ ፍቃደኛ ሆነው ከአዲስ ፖሊስ ጋር ቆይታ ያደረጉ የግል ተበዳዮች ስለተፈጸመባቸው ወንጀል ተናግረዋል። ከዋና ንግድ ባንክ ነው የምደውለው ነው ያለችው። ሴት ናት የደወለችው። ከዛ ምን ነበረ ሲለው እንዲህ ከዋና መስሪያ ቤት ነው ተሸላሚ ሆነሽ ነው ያለችው። በዛ በወቅቱ ማለት ነው። ከዛ ምንድነው ሲል በቃ ተጠቃሚዎችን ሲቢኢ ባንክ የሚጠቀሙ ሰራተኞችን እየሸለምን ስለሆነ ከተሸላሚዎቹ ደግሞ አንደኛው ነው ሆነሽ ነው ብላ ነው እንትን የደወለችውና ከዛ ፎርማል የሚሞላ አለችኝ። እኔ ቾክላለሁ መንገድ ላይ ነኝ ያለሁት ሲጀመር ለፎርም ቢሆን ራሱ ንግድ ባንኩ ጋር ይመጣለው እንጂ መንገድ ላይ ነኝ ያለሁት አልኳት። ከዛ ያኛው ወንትን ነው በኦንላይን የሚሞላ ስለሆነ ለሌላው ነገ ጧት ትመጫለሽ፣ አሁን ግን በኦንላይን የሚሞላ ፎርም ስለሆነ ቶሎ መረጃ ስጭኝ አለችኝ። ከዛ ያለውበት ቦታ አይመችም አልኳት። አሁንም ድጋሚ ከዚህ ማጭበርበር እንደሆነ ያላወቅኩ ጊዜ የሚሰጥበት አይደለም፣ እድሉን የማትፈልጊ ከሆነ ለሌላ ነው ገቢ የሚደረገው ምናምን ብለ በጣም በቁጣ ነው የምትናገረው። እኔ አልተጠራጠርኩትም እንደዚህ አይነት ኬዝ አለ ብዬ መረጃውንም ስላልሰማው ማለት ነው። ስለዚህ ከዛ በቃ ግዳጅ ነው እንትን በይ ፎርሙ እየተሞላ ነው። ሞባይል ባንኪንግ እንትኑ መረጃ ሊንኩ አለ አይደለ 8 ኮከብ 889 ይመስላል ተነክቶ የሚገባው እሱ ንኪ አለችኝ። እሱ ነካው። አካውንቴን አልጠየቀችም ምን አላለችም። እኔ በቃ ከየት አገኘሽ ስልኬ ስላት እንዴ ተጠቃሚያችን እኮ ነሽ አንቺ ብላ ነው ተናለችው። እኔም አልተጠራጠርኩም። ከዛ ኒኪ ስትል ወደ ትራንስፈር ውስጥ ኤምፔሳ ምናምን የሚል ነገር ነው ያለችኝ። ከዛ እሱን የሚለው ምረጭ ያለችኝ እሱ ተመረጠ። ከዛ በቃ ትራንስፈር መሆኑ ራሱ ቆይቼ ከወደ ራሴ እንትን እንደ ትራንስፈር ማድረግ እንዴት ማለት ነው ብዬ ከመቼ በኋላ ነው በቃ በኋላ ስልኩ በቃ በደጋጋሚ እየደወለች አጋጣሚ ከአንድ ጓደኛዬ ጋር ነበር ከስብሰባ ወጥተን ልጅ ልናወጣ ምን ይሮጣው በሷ ራሱ እንትን ብላ ደውላ እንትን ስትል በቃ ስልኬ እንትን አይልም በጣም በጥራት አያሰማም ነበር፣ ይቆራረጣል። ለከሷ የምታቆራርጠው ያን ፕሮሰስ ለማስኬድ ነበር መሰለኝ። ከዛ በኋላ ወደ ማታ አካባቢ አካውንቴን ሲያይ 17200 ብር ሲያየው የለም። ስልኬ ጋር ተደወለና አነሰኝ ከንግድ ባንክ ነው የምንደውለው አሉት። እሺ ምን ልታዝናም ነገር ስላቸው አካውንቱንና ፋይዳውን ለማያያዝ ስንል ነው የደወልነው ከንግድ ባንክ ነን አሉ። እሺ አልኳቸው። የንግድ ባንክ ተጠቃሚ ነው? አዎ። ሞባይል ባንኪንግ ይጠቀማሉ? አዎ እጠቀማለሁ። ለማያያዝ ስለሆነ የምንነግሮትን ፕሮሰስ እየተከተሉ ቶሎ መጨረስ እንችላለን። አስቸኳይ ነው፣ ሊዘጋ ነው፣ ያው ጊዜ ገደቡ ስለደረሰ በቃ ሊዘጋ ነው። እሺ አልኩኝ። የምንነግሮትን ስቴፕ ይጠቀሙ ይከተሉ አሉኝ። እሺ ከዛ ስልኮ በተን ነው ወይስ ታች ነው አሉኝ። አይ በተን ነው አልኳቸው። ከዛ በኋላ በቃ ለመጨረሻ ጊዜ አካውንቱ መቼ ነበር ያንቀሳቀሱት አለኝ። እሺ ስንት ብር አወጡ ለመጨረሻ ጊዜ? 3000 ብር። ታዲያ ስንት ብር አለ አለኝ። 4000 ብር አልኩት። 4000 ብር ሲለው ከዛም በኋላ ያለውን ፕሮሰስ ቶሎ እየተከተሉ የንጫኑ እያለኝ እየተጫንኩ እያለ 3800 አለኝ። 3800 ኮድ ያስገቡ እያለ እንደዛ የሚለኝ
ከዛ ያንን ተጫንኩኝ። ከዛ ያወራን ይያለ ቴክስት ገባልኝ። ከዛ መጨረሻ ኮምፕሊት አለኝና ቴክስት ሲገባልኝ ስልኩን ዘግቼ ሳየው አካውንቴ ላይ ተቆርጧል። ከዛ መልሼ ስደውልለት አይ ብር እኮ እንደዚህ ተቆርጧል፣ አይ ወደ ፋይዳው ነው የተደረገው፣ ወደ ፋይዳው ተገልብጦ ነው አለኝ። ሁለተኛ ስደውልለት ስልኩ ዝግ ነው፣ ዘጋብኝ። ግለሰቦቹ ራሳቸውን ሰውረውና የተለያዩ ዘዴዎችን ተጠቅመው የማጭበርበር ወንጀሉን ቢፈጽሙም በፖሊሳዊ ጥበብና ስልት ከህግ ሊያመልጡ አልቻሉም። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 6 ልዩ ቦታው የማነ ብርሃን ትምህርት ቤት ጀርባ ከሚገኝ ጫካ ውስጥ ከግለሰብ ቤት ውስጥ በርካታ ሰዎች ተሰብስበው የወንጀል ተግባር ይፈጽማሉ በሚል ለክፍለ ከተማችን ጥቆማ ይደርሰናል። ይህንን ጥቆማ መሰረት በማድረግ ከሌሎች የጸጥታ አካላቶች ጋር በጋራ በመሆን በተባለበት ቦታ ላይ የፍርድ ቤት መያዣ ትዕዛዝ እና የፍርድ ቤት መበርበሪያ ትዕዛዝ በማውጣት አሳቻ ሰዓትን በመጠቀም በተለይ እነዚህ ሰዎች ከሰዓት በኋላ በርካታ ሰዎች እዛ ግለሰብ ቤት ውስጥ በመግባት የተለያዩ የማጭበርበር ወንጀል ይፈጽማሉ የሚለውን ጥቆማ መሰረት አድርገን ወደ ቦታው ተንቀሳቀስን። ወደ ቦታው ተንቀሳቅሰን የምርመራ ቡድን አደራጅተን ነበር። በዚህ የምርመራ ቡድን ውስጥ በርካታ የክትትል አባሎች ነበሩ። ዙሪያውን በመክበብ ወደ ተባለው ቦታ ስንሄድ በእለቱ እዛ ቤት ውስጥ 14 የተለያዩ ግለሰቦች 13ቱ ወንድ ናቸው፣ አንዲት ሴት ባለችበት በቤት ውስጥ ገብተን በቁጥጥር ስር ልናውል ችለናል። ወንጀል ፈጻሚዎቹ በቁጥጥር ስር በዋሉበት ወቅትም ለወንጀል መፈጸሚያ ሲጠቀሙባቸው የነበሩ በርካታ ሲም ካርዶችና ሞባይሎች ተይዘዋል። ቀደም ሲል ደርሶን የነበረው ጥቆማ እነዚህ ሰዎች የተለያዩ ማህበረሰቦችን ስልክ እየደወሉ በተለያዩ ሲም ካርድ ራንደምሊ ነው ይሄንን የሚያደርጉት። ህብረተሰቡ ደግሞ በትክክል ከኢትዮጵያ ንግድ ባንክ ነው የተላከው ወይንም የተደወለው በሚል አካውንታቸው ላይ በርካታ ገንዘብ ወደ ተለያዩ አካውንቶች ትራንስፈር ያደርጋሉ። ከደወሉት ሰዎች ቁጥር ዝርዝሩን በማውጣት ለተለያዩ የህብረተሰብ ክፍሎች በመደወል እንዲህ ችግር ደርሶባችኋል ወይ በሚለው ሰዎቹም አዎ በሚል በርካታ ሰዎች መጥተው የከሳሽነት ቃላቸውን በመስጠት ተጠርጣሪዎቹም ደግሞ እንዲህ አይነት ወንጀል እንደሚፈጽሙ አምነው ፍርድ ቤት ድረስ ቀርበው በወንጀለኛ መቅጫ ህግ ስነ ስርዓት 35 መሰረት የእምነት ቃላቸውን ሰጥተው የምርመራ መዝገባችንን በተገቢው መንገድ በማስረጃ በማጣራት ህጋዊ ውሳኔና አስተያየት እንዲሰጥበት ለሚመለከተው ለኮልፌ ቀራኒዮ ክፍለ ከተማ ጠቅላይ አቃቢ ህግ ጽሕፈት ቤት አስረክበናል። የኢትዮጵያ ንግድ ባንክ በደንበኞቹ ላይ የሚፈጸሙ የማጭበርበር ወንጀሎችን ለመከላከልና ለመቆጣጠር በርካታ ተግባራትን እያከናወነ ቢገኝም ወንጀል ፈጻሚዎች በደንበኞች የጥንቃቄ ጉድለቶችና የተለያዩ ዘዴዎችን በመጠቀም በደንበኞች ላይ የሚፈጽሙት ወንጀል እንዳለ ተጠቅሷል። መጀመሪያ ደንበኛው ጋር ከመድረሱ በፊት ያ ሰርቪስ የሴኩሪቲ ክሊራንስ እንዲያገኝ ወይም ደግሞ የደህንነቱ አስተማማኝ መሆኑ በውስጥም በውጭ ደግሞ እንደ ኢንሳ ባሉ ተቋማት ተፈትሾ በኢንተርናሽናል ደግሞ እንደ አይሶ PCI-DSS ሰርቲፋይድ ነው ባንኩ። ያንን ሰርቲፋይ የሚያደርጉ ተቋማትም ጭምር የባንኩ የደህንነቱ አስተማማኝ የሆነ ሰርቪስ መሆኑን ካረጋገጠን በኋላ ነው ለደንበኞቻችን የምናደርሰው ማለት ነው። የምንጠቀምበት ሞባይል ባንኪንግ ወይም ደግሞ ሞባይል ባንኪንግ ኢንተርኔት ባንኪንግ ሊሆን ይችላል። ሌሎችም ዲጂታል አማራጮቻችን ሞባይል ባንኪንጉ ላይ ዲፔንድ ያደርጋል ወይም ደግሞ ሞባይላችን የምንይዘው ሞባይላችን ላይ ዲፔንድ ያደርጋል። ስለዚህ ሰዎች ለምሳሌ አጭበርባሪዎች የኛን ስልክ የኛን ማንነት ወይም ደግሞ የኛን መረጃ ከተለያዩ ሰዎች ወይም ደግሞ ከራሳችንም ሊወስዱ ይችላሉ፣ ሊሰልሉ ይችላሉ። የሶሻል ኢንጂነሪንግ ፊሽንግ ይባላል። የተለያዩ አይነት ቴክኒኮች ይጠቀማሉ። ለምሳሌ አብረውን እየበሉ እየጠጡ ጓደኛችን ሆነው ሊሆን ይችላል፣ ዘመዶቻችን ሊሆኑ ይችላሉ። መረጃችን ከተለያየ ቦታ ሊወስዱ ይችላሉ። ኢቭን ከኛ ሰራተኞች ሊወስዱ ይችላሉ፣ መረጃው ማለት ነው፣ በማወቅም ባለማወቅም። ስለዚህ ስለኛ መረጃዎችን ካጠኑ በኋላ በስልክ ሊደውሉልን ይችላል። ስልክ ደውለው እኔ ከዚህ ብራንች ነኝ፣ ለምሳሌ ብራንቻችን ያለው የሆነ ቦታ ላይ ቢሆን ጉርሾላ ቢሆን የጉርሾላ ብራንች ማናጀር ነኝ ወይም ደግሞ የብራንቹ ሰራተኛ ነኝ፣ የእርስዎን KYC እየሰራን ነው ወይም ፋይዳ እያስተካከልን ነው፣ ስልክዎትን እየሞላን ነው፣ እከሌ ኖት ወይ የሚሉትን መረጃዎች በሙሉ ከወሰዱ በኋላ ሊደውሉልን ይችላሉ።
በተለይ በማልዌር የሚደረጉት ደግሞ ስልካችን ላይ እያንዳንዷን የምንጽፋትን ኪሎገሮች ይኖሩታል ከጀርባው ላይ ወይም ራሱ ደግሞ ሊደውል ይችላል ማለት ነው 951 ልክ እኛ *889# ምንለው ለምሳሌ USSD-ያችንን ለመጠቀም *889# ነው ያንን ለመጠቀም ግዴታ የስልካችን ላይ ፓዱን አውጥተን *889# ብለን ኮል ማድረግ አለብን እንዲደውል አንድን አፕሊኬሽን ወይም ደግሞ አንድን ማልዌር ፈቀድንለት ማለት ያ ማልዌር እኛን ወክሎ መደወል ይችላል ማለት ነው ትራንዛክሽን ማካሄድ ይችላል ማለት ነው ስለዚህ እንደዚህ አይነት ብዙ አይነት የማጭበርበሪያ ዘዴዎች አሉ እነዛን ማጭበርበሪያ ዘዴዎች መቆጣጠር የምንችለው እና መከላከል የምንችለው አንደኛ ደንበኞቻችን በስልክ ቴክስት ተደርጎ እንዲህ አድርጉ በተለይ ደግሞ *889# አድርጋችሁ የሆነ ቁጥር አስገቡዋሉ ማለት ምን ማለት ነው እየተጭበረበርን ነው ማለት ነው ስለዚህ በአካል ባንኩ ጋር መምጣት ወይም 951 ጋር ደውለን ማረጋገጥ እንደ ደንበኛ ያስፈልጋል ማለት ነው ዘመኑ ያፈራቸው የቴክኖሎጂ ውጤቶች የሰዎችን ጊዜና ጉልበት ከመቆጠብ ጀምሮ በርካታ ጥቅሞች እንዳሏቸው ሁሉ ማህበረሰቡ ጥቅሙን ተረድቶና ግንዛቤ ኖሮት በአግባቡ ካልተጠቀመ ደግሞ ለአጭበርባሪዎች እንደሚጋለጥ ተገልጿል ድሮ ብራችንን ባንክ ጋር ሄደን ነበር የምናገኘው አሁን ላይ ሞባይላችን ውስጥ ብራችን አለ በማንኛውም ሰዓት ክፍያዎችን መፈጸም እንችላለን አገልግሎቶችን ማግኘት እንችላለን በጣም ብዙ ጥቅም አለው ጉዳቱ ደግሞ ምንድነው ካልን ለአጭበርባሪዎች ተጋላጮች ነን የዲጂታል ሊትሬሲ ወይም ደግሞ ይሄንን ሞባይል የምንጠቀመው ሞባይል ወይም ደግሞ የምንጠቀመውን የሞባይል ባንኪንግ ሰርቪስ ምንድነው የሚለውን ማህበረሰቡ መረዳት ይኖርበታል የማጭበርበር ወንጀል የሚፈጽሙ ግለሰቦች የተለያዩ ዘዴዎችን በመጠቀምና ሰዎችን በማደናገር ነው ታዲያ ከማታለል ወንጀል ጋር ተያይዞ የኢፌዴሪ ወንጀል ህግ ምን ይላል ስንል ጠየቅን አንድ ሰው የማይገባውን ጥቅም ለማግኘት ነው አታላይነት የሚሰራው ወይም ደግሞ የሌላውን ሰው ጥቅም ለማስጠበቅ ሲል ነው የሚሰራው የሌላውን ሰው ብልጽግና ለሌላ ሰው ብልጽግና ለማስገኘት ሲል ነው የሚሰራው በሌላ አነጋገር ደግሞ ሌላውን ሰው ደግሞ ለመጉዳት በማሰብ ነው ወይም ደግሞ የተሳሳተ እምነት ሰውየው በሱ ላይ ያለውን እምነት ተገን በማድረግ አሁን ለምሳሌ ከተለያዩ ቦታዎች የማታለል ወንጀል ይፈጸማል ለምሳሌ ንግድ ባንክ ነው ብንወስድ የንግድ ባንክ ላይ ከንግድ ባንክ ነው የምንደውለው የሚለውን ነገር በሚያነሱበት ጊዜ ንግድ ባንክ የመንግስት ተቋም ስለሆነ የመንግስት ተቋምነቱን አምነው ሰዎች አዎ ከንግድ ባንክ ነው የተደወለልኝ ብለው እምነት ይይዛሉ ማለት ነው ስለዚህ አታላይነት የሚለው ነገር የሌላውን ሰው እምነት በመጠቀም ጭምር የሚፈጸም የወንጀል ተግባር ነው በወንጀል ህጉ አንቀጽ 691 ላይ 92 ላይ በግልጽ የተቀመጠበት ሁኔታ አለ ወንጀል ከሆነ ደግሞ የወንጀል ድርጊቶች በሙሉ ቅጣት እንዳላቸው በግልጽ ይቀመጣል የማይገባውን ብልጽግና ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ የሚሰራ ስራ በሙሉ ወንጀል ነው ብሎ ህጉ ካስቀምጦታል ስለዚህ ወንጀል ነው ብሎ ህጉ ካስቀመጠ ደግሞ ቅጣት አለው ማለት ነው ቅጣታውን ለምሳሌ ከላይ የገለጽኳቸው አድራጎቶች በሚፈጸሙበት ጊዜ በቀላል እስራት ወይም እንደ ነገሩ ከባድነት እስከ 5 ዓመት በማይበልጥ ጽኑ እስራት ይቀጣል ማህበረሰቡ ከዲጂታል ሞባይል ባንኪንግ ጋር ተያይዞ ስልክ ሲደወልለት ትክክለኛነቱን ባንክ ሄዶ ማረጋገጥ እንዳለበትና ባንኮች የዲጂታል ፋይናንስ ማጭበርበር ወንጀልን ለመከላከልም የቴክኖሎጂ አቅማቸውን በየጊዜው በማዘመንና የቁጥጥር ስርዓቱን ከዓለም አቀፍ ተሞክሮች ጋር በማጣጣም እንዲሁም ከጸጥታ አካላት ጋር ያለውን የመረጃ ልውውጥ ማጠናከር እንደሚገባ መልእክት ተላልፏል ሞባይል ባንኪንግ የምንጠቀምበትን ሞባይላችንን በጥንቃቄ መያዝ ሲባል ፒን ነምበሩን ለራሳችን ብቻ መያዝ አንደኛው ሁለተኛ ፋክተር አውተንቲኬሽን መጠቀም ላይክ ለምሳሌ ፓተርን ሊሆን ይችላል ባዮሜትሪክስ ሊሆን ይችላል በአሻራችን በእጃችን አሻራ በምስላችን ወይም ደግሞ በአይናችን አሻራ መጠቀም አይነት ቴክኒኮችን መጠቀም ሊኖርብን ይችላል ሶስተኛው እንደው ያገኘነውን በሶሻል ኢንጂነሪንግ ወይም ደግሞ ይሄ ፊሺንግ የምንለው ቴክኒኮች አሉ እነዛን ቴክኒኮች የሚጠቀሙ አጭበርባሪዎች አሉ የሶሻል ኢንጂነሪንግ አክቲቪቲዎች አሉ እነሱን በደንብ መጠንቀቅ ያስፈልጋል ማለት ነው ሌላኛውና ትልቁ በአብዛኛው ከስተመሮቻችን የተጎዱብን ያለው በስልክ በመደወል ወይም ደግሞ ኤስኤምኤስ በመላክ የሚደረጉ ማጭበርበሮች ናቸው እነዚህ በአካል ቅርንጫፎቻችን ጋር ወይም ደግሞ 951 ኮል ሴንተሮቻችን ጋር በመምጣት ወይም ደግሞ በመደወል ማረጋገጥ ያስፈልጋል ማለት ነው እንጂ እነሱ የሚሉን *889# ወይም *847# አድርገህ ይሄንን አድርግ ሲሉን ካደረግን
በገዛ ፈቃዳችን ለአጭበርባሪዎቹ ገንዘብ እየላክን መሆኑን መረዳት ይኖርብናል። አገራችን በተለያዩ የእድገት ጎዳና ላይ ነው የምትገኘው። ገንዘብ ይዞ መዞር ቀርቷል። እያንዳንዱ ግብይት እያንዳንዱ ነገር በሲስተም ነው እየተፈጸመ ያለው። ስለዚህ ሲስተሙን ደግሞ ተጠቅመው ይሄን ሲስተም ደግሞ ሀክ አድርገው ደግሞ የተለያዩ ወንጀል የሚፈጽሙ በርካታ ኃይሎች ስላሉ አስፈላጊውን ጥንቃቄ በጣም ሴንሲቲቭ ነውና የዲጂታል ዓለሙ። ስለዚህ ህብረተሰቡ ከዚህ ጋር ተያይዞ የተለያዩ የወንጀል አፈጻጸም ስልቶች ራሱ ቴክኖሎጂው ሲመጣ ደግሞ ተከትሎት የሚመጡ ነገሮች ስላሉ ለነዚህ ነገሮች ራሱን አዌር አድርጎ ራሱን አዘጋጅቶ የሚያጋጥሙ ማናቸውም ከህግ አግባብ ውጪ የሆኑ ነገሮች ሲያጋጥሙት ኢሚዲየትሊ ለተቋሙ፣ ለፖሊስ፣ ለሌሎች የጸጥታ አካላቶች መረጃውን በመስጠት ራሱንና ማህበረሰቡን ከተለያዩ የወንጀል ጥቃቶች መጠበቅ መቻል አለበት የሚለውን መልእክት ነው ማስተላልፈው።